በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ግንኙነት የቅድመ ጦርነት ሚዛን ወይም ፕሪዋር ኢኩሊብረም ተብሎ የሚጠራ አስቸጋሪ ምዕራፍ ላይ ነው የሚገኘው። ይህ ሁኔታ ኢትዮጵያ በታሪኳ ካጋጠሟት ዲፕሎማሲያዊ ፈተናዎች በተለየ መልኩ የጊዜ አጠቃቀምን እንደ ዋነኛ የብሔራዊ ጥቅም ማስከበሪያ መሳሪያ እንድትጠቀም አስገድዷታል። በመረጃዎች መሰረት ከሆነ በቅርብ ቀናት የወጡ መረጃዎችን ማለት ነው ኢትዮጵያ በአፍሪካ ቀንድ ያለውን የኃይል ሚዛን ለመቆጣጠር ያላት ትልቁ ብልጫ ጊዜ ነው። ኤርትራ በበኩሏ በአመራር ሽግግር ስጋት፣ በኢኮኖሚ ውድቀትና በሰው ኃይል መመናመን ምክንያት ጊዜ የሌላት ሀገር ነች። ጊዜ እየሮጠባት ያለች ሀገር ተደርጋ ነው የምትታየው። ይህም ኢትዮጵያ አላስፈላጊ ለሆኑ ትንኮሳዎች አፋጣኝ ምላሽ ከመስጠት ይልቅ የኤርትራ የውስጥ ስብራት በራሱ ጊዜ ውጤት እስኪያመጣ ድረስ በትዕግስት የመጠበቅ ስትራቴጂ እንድትከተል አድርጓታል። ይህ ስትራቴጂያዊ ትዕግስት ዛሬ በስፋት የምንመለከተው ጉዳይ ይሆናል። የኢትዮጵያና የኤርትራን ጦርነት ሊፈነዳ ቀናት የሚጠበቅለት ጦርነት ከሆነ ሰነባብቷል። እንደዛ ያልን ረጅም ጊዜ ሆነን አይደል? ይህንን ሂደት ጀስቲፋይ የምናደርግ በምክንያት የምናስረዳበት ጥንቅር ነው የሚኖረን ዛሬ። ቀደም ብዬ እንደነገርኳችሁ የቅድመ ጦርነት ሚዛን ወይም ፕሪዋር ኢኩሊብረም ላይ ናቸው ኢትዮጵያና ኤርትራ። ግን ደግሞ እዚህ ጋር በሁለቱ ሀገራት ተፈጥሯዊ ባህሪ ምክንያት የጊዜ ጉዳይ የሚነሳ ነው ማለት ነው። ኢትዮጵያ በዚህ ሰዓት ተጣድፋ ወደ ጦርነት የምትገባበት አስቸኳይ ነገር የላትም። ኤርትራ ግን አስቸኳይ ነገር ላይ ነው ያለችው። የፕሬዝዳንቱ እድሜ እንደምታውቁት ነው። ስርዓቱ በጣም ብዙ ችግሮች እያስተናገደ ያለ ስርዓት ነው። ነገሮችን በብረት አፍኖ የመግዛት ባህሪ ስላለው እንጂ ኤርትራ ውስጥ ለ24 ሰዓታት ዲሞክራሲያዊ የሆነ ነገር ቢሰፍን ህዝቡ የልቡን የውስጡን አውጥቶ እንዲናገር ቢፈቀድ ኤርትራ በተቃውሞ ሰልፎች ድብልቅልቅ እንደምትል የሚያጠያይቅ አይደለም። ስለዚህ ዛሬ ይህ በኢትዮጵያ በኩል ያለው ትልቁ ብልጫ ጊዜ ነው፣ ለኤርትራ ደግሞ የሌላት ጊዜ ነው የሚለውን እውነታ በስፋት እንመለከተዋለን። የቅድመ ጦርነት ሚዛኑስ ምን ይመስላል የሚለውንም እናነሳለን። በዚህ የስትራቴጂካዊ ትዕግስት ውስጥ 3 ዋና ዋና ነጥቦችን ማንሳት እንችላለን። አንደኛው የመቋቋም አቅም ነው። የኢትዮጵያ የመቋቋም አቅም ኢትዮጵያ ካላት ሰፊ መልክዓ ምድራዊ ስፋትና ግዙፍ የህዝብ ቁጥር አንጻር የሚሰነዝሩባትን ቀጠናዊ ጫናዎች የመቋቋምና የመዋጥ አቅሟ ከፍተኛ ነው። ኤርትራ ግን ጥቂት ስትራቴጂካዊ ስህተቶች ለአጠቃላይ ስርዓቷ መፈራረስ ምክንያት ሊሆን የሚችሉባት ተሰባሪ ወይም ፍራጃይል ሀገር በመሆኗ ኢትዮጵያ ግጭትን በማዘግየት ረዥሙን መንገድ መምረጧ ኤርትራ በራሷ ጊዜ እንድትፈራርስ እንድትሰባበር የሚያደርግ ስትራቴጂካዊ መንገድ ነው። ሌላኛው የጊዜ አጠቃቀም ልዩነት ነው። አንድ ሆርን ሪቪው ዞት የወጣ መረጃ እንደሚያሳየን ከሆነ የአስመራው ስርዓት የህልውና አደጋ ተጋርጦብኛል በሚል ስጋት ውሳኔዎችን በችኮላና በኃይል ለመወሰን ነው የሚገፋፋው። ኢትዮጵያ ግን በተቃራኒው የረዥም ጊዜ የልማትና የጂኦፖለቲካዊ ግቦችን ለማሳካት ቆም ብሎ ማሰብን እንደ ስትራቴጂ ትወስዷለች። ይህ ልዩነት የኢትዮጵያ የጠላት ግፊት ወደ ፈለገው አቅጣጫ እንዳይጎትታት ያደርጋል። ሌላኛው ትንኮሳን በዲፕሎማሲ ማምከን ነው። ኤርትራ በኢትዮጵያ ውስጥ ኃይሎች በተለያዩ ታጣቂዎች በኩል የምታደርገው የውክልና ትንኮሳ ኢትዮጵያ በቀጥታ ጦርነት ከመመለስ ይልቅ በክልላዊና ዓለም አቀፋዊ የዲፕሎማሲ መድረኮች አጥፊነቷን በማጋለጥ ላይ ነው የምትገኘው። ይህ የኢትዮጵያ ብሔራዊ ጥቅም የሚያስከብረው ሀገሪቱን ከዓለም አቀፍ ማዕቀፍና ከኢኮኖሚ ቀውስ በመጠበቅ ነው። በአጠቃላይ ግን የኢትዮጵያ ብሔራዊ ጥቅም በአሁኑ ወቅት የተመሰረተው የኤርትራን የችኮላ ጉዞ በሰከነና ስትራቴጂካዊ በሆነ የመጠበቅ ጥበብ በማሸነፍ ላይ ነው። ይህ ሚዛን ሀገሪቱ ወደማትፈልገውና ዋጋ ወደሚያስከፍል አጠቃላይ የክልላዊ ጦርነት እንዳትገባ የሚያደርግ ትልቅ ጋሻ ሆኖላታል። በእነዚህ ጉዳዮች ዛሬ በስፋት ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ደግሞ እንጋብዛለን። የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት መስጫው ላይ ያስቀምጡልን። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንገናኝ በዝርዝር ጉዳዮች ነው የሚሆነው። መልካም ቆይታ። ኢትዮጵያ የቀይ ባህር ባለቤትነት ወይም ቀጥተኛ የባህር በር የማግኘት ፍላጎቷ ከንግድና ከኢኮኖሚ እድገት በዘለለ አሁን ላይ የሀገሪቱ የረጅም ጊዜ የህልውናና የደህንነት ዋስትና ሆኖ የቀረበው። እየወጡ ያሉት መረጃዎች እንደሚያሳዩን ከሆነ ኢትዮጵያ ይህንን ፍላጎቷን በዲፕሎማሲያዊ መንገድ ለማሳካት የምታደርገው ጥረት በኤርትራ በኩል እንደ ቀጥተኛ ወረራና የሉዓላዊነት ስጋት ተደርጎ ሲተረጎም ቆይቷል። ሆኖም ግን ለኢትዮጵያ ብሔራዊ ጥቅም ሲባል የባህር በር ማግኘት ማለት በታሪክ አጋጣሚ የተፈጠረውን የጂኦፖለቲካዊ መታነቅ ፖለቲካል ሳፎኬሽን መፍታትና ሀገሪቱን ከቀጥናዊ ጥገኝነት ማላቀቅ ማለት ነው። ይህ ስትራቴጂያዊ ፍላጎት በሚከተሉት 4 ቁልፍ ነጥቦች ላይ የሚያጠነጥን ነው። አንደኛው ሴጅ ሜንታሊቲና የከበባ ስነልቦናና ትርክቱ ላይ ነው። የኤርትራ መንግስት የኢትዮጵያን የባህር በር ጥያቄ ለራሱ የውስጥ ፖለቲካ መጠቀሚያ ካደረገው ሰነባብቷል። በኤርትራ በኩል የሚነገረው ኢትዮጵያ አሰብን ለመውረር እየተዘጋጀች ነው የሚለው ትርክት በኤርትራ ህዝብ ዘንድ የፍርሃትና የጥንቃቄ ስሜት በመፍጠር ወጣቶች በብሔራዊ አገልግሎት ውስጥ እንዲቆዩ ለማድረግ ጥቅም ላይ ይዋል ያለ ስልት
ነው። የኢትዮጵያ ብሔራዊ ጥቅም ግን ይህንን የተዛባ ትርክት በሰላማዊና በህጋዊ አማራጮች ለምሳሌ በሊዝ ወይም በጋራ ልማት ተጠቃሚነት በማምከን ዓለም አቀፉ ማህበረሰብ የጥያቄውን ፍትሐዊነት እንዲረዳ እያደረገን የሚገኘው። ሌላኛው ስትራቴጂካዊ ፍላጎት የኢኮኖሚ ነጻነትና የጂኦፖለቲካ ሚዛን ነው። ኢትዮጵያ በአሁኑ ወቅት በጅቡቲ ወደብ ላይ ያላትን ከፍተኛ ጥገኝነት ለብሔራዊ ደህንነቷ ስጋት ስለመሆኑ ታምናለች። ማንኛውም በቀጠናው የሚነሳ ለመረጋጋት የአገሪቱን የገቢና ውጪ ንግድ በቀላሉ ሊያናጋ እንደሚችል ጥርጥር የለውም። ስለሆነ ታዲያ የባህር በር ማግኘት የኢኮኖሚ አማራጮችን ለማስፋት የኢትዮጵያን የድርድር አቅም ከፍ ያደርጓል። ይህ ደግሞ በኤርትራ በኩል የሚታየውን የዜሮ ሳም ጌም ዲፕሎማሲ ማለትም የኢትዮጵያን ማደግ ለኤርትራ ስጋት ነው የሚለው አስተሳሰብ የሚገዳደር ነው። ሌላኛው የባህር ኃይል ግንባታና ቀጠናዊ ተጽዕኖ ነው። ኢትዮጵያ የባህር ኃይሏን ዳግም ለማደራጀት የምታደርገው ጥረት በቀይ ባህርና በኤደን ባህረ ሰላጤ ላይ ያለውን የጸጥታ ሁኔታ የመቆጣጠር ፍላጎትን ነው የሚያሳየን። ይህ የባህር ኃይል ዝግጅት ደግሞ ለጥቃት ሳይሆን ኢትዮጵያ በቀጠናው ውስጥ ያላትን ታሪካዊና ስትራቴጂካዊ ሚና ለመመለስ የምታደርገው ጥረት አካል ነው። የባህር በር መኖር ሀገሪቱ በዓለም አቀፍ የንግድ መስመሮች ላይ ጥበቃ እንድታደርግና ቀጠናዊ ተሰሚነቷን እንድታጎለብት ነው የሚረዳት። ሌላኛው አሁን ላይ ሲነሳ እንደው እንደ ቀልድ ሊሆን ይችላል፣ እሱ ግን ቀልድ አልነበረም የያዙት የዛን ሰዓት ይህንን ሀሳብ ሲያራምዱ። የሲንጋፖር ህልም የሚባለው ኤርትራን እንደ ሲንጋፖር እናደርጋታለን የሚለው ህልም አሁን ወድቋል። አይኤፍኤ ያወጣው አንድ ሰነድ እንደሚያመላክተው ከሆነ ኤርትራ በአንድ ወቅት የነበራት የአፍሪካ ሲንጋፖር የመሆን እድል ያጣችው ወደቦቿን ለቀጠናዊ ትብብር ከመጠቀም ይልቅ ለፖለቲካ መሳሪያነት በመጠቀሟ ነው። ኢትዮጵያ ይህንን ክፍተት በመጠቀም በጋራ ብልጽግና ላይ የተመሰረተ አዲስ የቀጠናዊ ትስስር አጀንዳ በማቅረብ የኤርትራን አግላይ ፖሊሲ በዲፕሎማሲያዊ መንገድ የመመከት ጥቅም አላት። ባጭሩ የባህር በር ጥያቄ ለኢትዮጵያ የቅንጦት ጉዳይ ሳይሆን ከጊዜ ወደ ጊዜ እየጨመረ ለመጣው የህዝብ ቁጥርና የኢኮኖሚ ፍላጎት ለመሸከም የሚያስችል የመተንፈሻ ቀዳዳ ነው። ይህም ጥያቄ በሰላማዊ መንገድ ማሳካት የኢትዮጵያን ብሔራዊ ጥቅም ከመጠበቁም በላይ ኤርትራም ከገባችበት የኢኮኖሚ ውድቀት እንድትወጣ በር ሊከፍት የሚችል ስትራቴጂካዊ እድል ነው። በሌላ በኩል የኢትዮጵያ ብሔራዊ ጥቅም በቀጥታ የተሳሰረው ከአፍሪካ ቀንድ ሰላምና መረጋጋት ጋር ነው። ሆኖም ግን የቀረቡት መረጃዎች እንደሚያመለክቱት ኤርትራ የራሷን የውስጥ ስብራት ለመሸፈንና በኢትዮጵያ ላይ ያላትን ተጽዕኖ ለማሳደግ የአደናቃፊነት ሚና እየተጫወተች ነው የምትገኘው። ይህ ስትራቴጂ ኢትዮጵያን በውስጥ ግጭቶች በማዳከም ቀጠናዊ የበላይነቷን እንዳታረጋግጥ የማድረግ ዓላማ ያለው ነው። ኢትዮጵያ ይህንን ተጽዕኖ የመመከት ፍላጎቷ የብሔራዊ ደህንነቷ ዋነኛ አካል ሆኖ የሚቀርብ ነው። የኢትዮጵያ ብሔራዊ ጥቅም የሚረጋገጠው የኤርትራን አጥፊ ቀጠናዊ ተጽዕኖ በመቀነስና የሀገር ውስጥ አንድነትን በማጠናከር ነው። በዚህ ሁላችንም እንግባባለን። ኤርትራ የምትከተለው ይህ የግርግር ፖለቲካ በኢትዮጵያ ላይ የሚያሳድረውን ጫና ማቀለል ሀገሪቱ ወደ ትልቅ የኢኮኖሚና የጂኦፖለቲካዊ የበላይነት ለመሸጋገር ለምታደርገው ጉዞ ወሳኝ ቅድመ ሁኔታ ነው። ይህ ይደር የማይባል ጉዳይ ነው። የኢትዮጵያ ብሔራዊ ጥቅም በአሁኑ ወቅት የተመሰረተው ካላት ግዙፍ የህዝብ ቁጥርና እያደገ ካለው የኢኮኖሚ አቅሟ በሚመነጭ ስልታዊ በላይነት ነው። በተለያዩ አጋጣሚዎች የሚወጡ መረጃዎች እንደሚያሳዩን ኢትዮጵያ ከኤርትራ ጋር በተቃራኒ አቅጣጫ የሚጓዙ የሰው ኃይልና የኢኮኖሚ ሁኔታዎች ነው ያሏት። ኢትዮጵያ ሰፊ የገበያ እድልና ወጣት የሰው ኃይል ያላት ሀገር ነች። ኤርትራ ደግሞ በከፍተኛ የሰው ኃይል ፍልሰትና በኢኮኖሚ መገታት ምክንያት ጊዜ እየሮጠባት ያለች ሀገር ሆና ነው ትገለጻለች። ይህ ሀብትና የሰው ኃይል ልዩነት ታዲያ ኢትዮጵያ በቀጠናው በላይ ያላትን የረዥም ጊዜ መሪነት ሚና የሚያረጋግጥላት ዋነኛ ምሰሶ ነው። ይህ የኢኮኖሚና የሰው ኃይል ብልጫ፣ የሰው ኃይል መመናመንና የሰው ኃይል ክምችት ብለን በሁለት ጎራ ልንከፍለው እንችላለን። ኤርትራ ላይ አሁን ብሬን ድሬን ነው እያጋጠመ ያለው። የኢንስቲትዩት ኦፍ ፎሬን አፌርስ ሰነድ እንደሚያመላክተው ከሆነ ደግሞ ኤርትራ ወጣቶቿን በቋሚ ብሔራዊ አገልግሎት በማሰርና ለፍልሰት በመዳረጓ ምክንያት ሀገራዊ ግንባታ የሚያከናውነውን የሰው ኃይል እያጣች ነው ያለችው። በተቃራኒው ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ከመሆኗም በላይ ይህንን ወጣት ኃይል ወደ ምርታማነት ለመለወጥ የምታደርገው ጥረት ደግሞ ለብሔራዊ ደህንነቷ ትልቅ ዋስትና ነው። ሰፊ የሰው ኃይል መኖሩ ኢትዮጵያ ማንኛውም አይነት ድንገተኛ አደጋ ማለት ወታደራዊ ይሁን ኢኮኖሚያዊ አደጋ የመቋቋም አቅሟን የሪሶርሷን ደብስ ከኤርትራ እጅግ የላቀ ያደርገዋል። ሌላኛው የከሸፈው የሲንጋፖር ህልምና በተቃራኒው በኢትዮጵያ የታየው እድገት ነው። ኤርትራ ነጻነቷን ስታገኝ የነበራት የአፍሪካ ሲንጋፖር የመሆን ራዕይ በአሁኑ ወቅት ወደ ስፓርታን አይነት ወታደራዊ ስርዓት እንድትቀየር አድርጓታል። ኢትዮጵያ ግን በተቃራኒው በኢንዱስትሪ ፓርኮች፣ በታዳሽ ኃይልና በዲጂታል ኢኮኖሚ ላይ የምታደርገው ኢንቨስትመንት በቀጠናው ያላትን የኢኮኖሚ ስበት ወይም ኢኮኖሚክ ግራቪቲ ጨምሮታል። ይህ የኢኮኖሚ የበላይነት ጎረቤት ሀገራት ከኤርትራ ይልቅ ከኢትዮጵያ ጋር እንዲወግኑና የጋራ ጥቅማቸውን እንዲፈልጉ የሚያደርግ ስትራቴጂካዊ መሳሪያ ነው። ከዚህ ባሻገር የኢትዮጵያ ብሔራዊ ጥቅም የሚጠበቀው የሀገር ውስጥ ገበያዋን በማጠናከርና የውጭ ንግድ መስመሮችን በማስፋትም ነው። ኤርትራ የኢትዮጵያን ወደቦች የመጠቀም ፍላጎት እንደ ስጋት ነው የምታየው። ግን ይህንን ፍላጎት ለቀጠናዊ ትስስር እንደ እድል ነው ኢትዮጵያ የምትጠቀመው። የኢትዮጵያ ኢኮኖሚ ከኤርትራ ጥገኝነት መላቀቁና ሌሎች አማራጮች እንደነ ኬንያና ላሙ ወደብ የመሳሰሉት መፈለጋቸው ኤርትራ በኢትዮጵያ ላይ የነበራትን የጂኦፖለቲካ ጫና ወይም ሌቨሬጅ ሙሉ በሙሉ እንድታጣ የሚያደርግ ነው። ከዛ ባሻገር ደግሞ የኢኮኖሚ ጦርነትን የመቋቋም አቅም ላይም በሁለቱ ሀገራት ላይ ግዙፍ ልዩነት አለ። በሁለቱ ሀገራት መካከል ያለው የቅድመ ጦርነት ሚዛን ወደ ግጭት ቢገባ እንኳን ኢትዮጵያ ያላት
የኢኮኖሚ ጥንካሬ ጦርነቱን ረጅም ርቀት የመሸከም አቅም ይሰጣታል። ኤርትራ ግን በተቃራኒው ለአንድ ወጥ የኢኮኖሚ ምንጭና ለተወሰኑ የውጭ እርዳታዎች የምትጋለጥ በመሆኗ ረጅም ጦርነት ውስጥ መቆየት ለስርዓቷ መፈራረስ ምክንያት ሊሆን ይችላል። በመሆኑም ነው ታዲያ ኢትዮጵያ የኢኮኖሚ መዋቅሯን ማጠናከሯ ወታደራዊ ግጭቶችን የመከላከያ ትልቅ አካል አድርጋ የምትጠቀምባቸው። በአጠቃላይ ግን የኢትዮጵያ ብሔራዊ ጥቅም በአሁኑ ወቅት ካላት የኢኮኖሚና የሰው ኃይል ብልጫ ጋር በጥብቅ የተቆራኘ ነው። ኤርትራ በጊዜ ሂደት እየደከመች በምትሄድበት በዚህ ወቅት ኢትዮጵያ የውስጥ ልማቷን በማፋጠንና የሰው ኃይል በማብቃት በቀጠናው ያላትን የበላይነት ያለ ጦርነት ማረጋገጥ የምትችልበት ሰፊ እድል እንዳላት ነው የሚያሳየን። የኢትዮጵያ ብሔራዊ ጥቅም በአሁኑ ወቅት የሚጠበቀው ከወታደራዊ ኃይል ባልተናነሰ መልኩ በዲፕሎማሲያዊ በሳልነትና በጠንካራ ተቋማዊ አሰራር ነው። እየወጡት ያሉት መረጃዎች እንደሚያሳዩን ኤርትራ ራሷን በማግለልና ግልጽነት የሌለው የአንድ ሰው አመራር በመከተል በዓለም አቀፍ መድረክ ያላትን ተሰሚነት አሁን ኦልሞስት ሙሉ በሙሉ ሊባል በሚችል ደረጃ አጣለች። በአንጻሩ ኢትዮጵያ የተለያዩ የፖሊሲ አውጭ ተቋማትን በመጠቀም ብሔራዊ ፍላጎቶቿን በምክንያትና በሕግ ላይ ተመስርታ ለዓለም አቀፉ ማህበረሰብ የማስረዳት ስትራቴጂካዊ ብልጫን ወስዳለች። ይህ የዲፕሎማሲ የበላይነት ኤርትራ በቀጠናው የምታደርገውን አጥፊ እንቅስቃሴ ለመግታት እንደ ዋና መሳሪያ ሆኖ ነው የሚያገለግለው። ይህ የዲፕሎማሲና የተቋማት የበላይነት ትርክትን የመቆጣጠር አቅምን ይሰጠናል። ናሬቲቭ ኮንትሮል ማለት ነው። የኢትዮጵያ ብሔራዊ ጥቅም የሚረጋገጠው የቀጠናውን የፖለቲካ ትርክት በመምራት ነው። ኤርትራ የኢትዮጵያን የባህር በር ጥያቄ እንደ ወረራ አድርጋ ስታቀርብ፣ ኢትዮጵያ ግን ጥያቄው ለቀጠናው የኢኮኖሚ ትስስርና ለጋራ እድገት ያለውን ፋይዳ በማሳየት ዓለም አቀፍ ተቀባይነትን ማግኘት ትችላለች። ይህ ትርክት በተቋማዊ ጥናትና በዲፕሎማሲያዊ ግፊት ማስደገፍ ደግሞ ኤርትራ ለምትነዛው የስጋት ፕሮፓጋንዳ ውጤት አልባ ያደርገዋል። ከዛ ባሻገር ከግለሰባዊ ግንኙነት ወደ ተቋማዊ ትስስር እያደጉ ያሉ ስርዓቶች ደግሞ ተጨማሪ ግብአት ይሆናሉ። የ2018 የሰላም ስምምነት መክሸፉ ትልቁ ትምህርት የሚያሳየን ዲፕሎማሲ በሁለት ሰዎች ወዳጅነት ብቻ መመስረት እንደሌለበት ነው። ሌላኛው ዓለም አቀፍ አጋርነትን ማጠናከር ነው። ኢትዮጵያ ከአፍሪካ ህብረት፣ ከተባበሩት መንግስታትና ከታላላቅ ኃይሎች ጋር ያላትን ግንኙነት በመጠቀም ኤርትራ በቀጠናው ላይ የምታደርገውን አደናቃፊ ሚና ማጋለጥ ትችላለች። አይኤፍኤ ወይም ኢንስቲትዩት ኦፍ ፎሬን አፌርስ ያወጣው ሰነድ እንደሚያሳየው ኤርትራ እንደ ሰላም አደናቃፊ ወይም ስፖይለርን በመፈረጅ ዲፕሎማሲያዊ ጫና እንዲበረታባት ማድረግ ከኢትዮጵያ የሚጠበቅና የኢትዮጵያን ደህንነት የሚያረጋግጥ ሂደት ነው። ይህ ደግሞ ኢትዮጵያ በቀጠናው ያላትን የመልህቅነት ወይም አንከር ስቴት ሚናን የበለጠ ያጠናክረዋል። ከዚህ ባሻገር እንደነ አይኤፍ ያሉ ተቋማት የሚያወጣዋቸው ጥናታዊ ትንተናዎችም የኢትዮጵያ መንግስት በስሜት ሳይሆን በመረጃ ላይ የተመሰረተ ውሳኔ እንዲያስተላልፍ የሚረዱ ናቸው። ኤርትራ እንዲህ አይነት ግልጽ የፖሊሲ ተቋማት ስለሌሏት ውሳኔዎቿ በድንገተኛ ስሜትና በጠባብ ስሌት የተመሰረቱ ናቸው። ይህ የተቋማዊ ጥንካሬ ልዩነት ደግሞ ኢትዮጵያ በረዥም ጊዜ የጂኦፖለቲካዊ ጨዋታ ውስጥ ሁልጊዜም አንድ እርምጃ ቀድማ እንድትገኝ ያስችላታል። ባጭሩ ግን የኢትዮጵያ ብሔራዊ ጥቅም የሚከበረው ወታደራዊ ጡንቻን በማሳየት ብቻ ሳይሆን ዓለም አቀፍ ሕግና ዲፕሎማሲን እንደጋሻ በመጠቀም ነው። ኤርትራ በዲፕሎማሲያዊ ድርቅ በምትመታበት በዚህ ወቅት ኢትዮጵያ ተቋሞቿን በማጠናከርና ሰላማዊ አማራጮችን በማስቀደም በቀጠናው ላይ ያላትን የሞራልና የፖለቲካ የበላይነት ማስከበር ትችላለች። ኢትዮጵያ ጦርነትን እንደ ቀዳሚ ምርጫ አይደለም የምትወስደው፣ ግን ከኤርትራ በኩል የሚታየው ወታደራዊ ዝግጅት የቅድመ ጦርነት አቋም ወይም ፕሪዋር ፖስቸር ኢትዮጵያ የመከላከያ አቋሟን በከፍተኛ ደረጃ እንድታጠናክር የሚያስገድድ ነው። የኢትዮጵያ ብሔራዊ ጥቅም የሚጠበቀው ጠላትን በማጥቃት ብቻ ሳይሆን ጠላት ጥቃት ቢሰነዝር ሊከፍል የሚችለውን ከባድ ዋጋ እንዲረዳ በማድረግ ነው። አስቀድሞ ይህ ግጭት እንዳይከሰት ለማድረግ ያስችላል። ይህ ስትራቴጂ ሰላምን ለመጠበቅ ለጦርነት መዘጋጀት የሚለውን መርህ የሚከተል ነው። ይህ የመከላከያና የደህንነት ዝግጁነት ምንን ነው የሚያሳየን? አንዱ የኢትዮጵያ መከላከያ ሰራዊት በሰው ኃይል ብቻ ሳይሆን በዘመናዊ ወታደራዊ ቴክኖሎጂ ማለት እንደ ድሮን፣ የአየር ኃይልና ሳይበር ደህንነት ላይ ካለው አቅም አንጻር ከኤርትራ እጅግ የላቀ ነው። ይህንን የኤርትራው ስርዓት እንዲያቅ ማድረግ ተክለፍልፎ ወደ ጦርነት እንዳይገባ ለማድረግ ያግዛል። መረጃዎች እንደሚያሳዩን ከሆነ ኤርትራ በአሮጌው የጦርነት ስልትና በሰው ኃይል ብዛት ላይ የምትመካ ሀገር ነች። ኢትዮጵያ ደግሞ በቴክኖሎጂ የታገዘ የመከላከል አቅም መገንባቷ ማንኛውም ትንኮሳ በአጭር ጊዜ ለመቀልበስ የሚያስችላት ነው። ይህ የቴክኖሎጂ ብልጫ ኤርትራ ወደ ቀጥተኛ ግጭት እንዳትገባ ትልቅ ማገጃ ሆኖ ሊያገለግል ይችላል። ሌላኛው የጊዜ ስልት ነው። ሆርን ሪቪው ይዞት የወጣ አንድ ትንተና እንደሚያሳየን ከሆነ ኤርትራ በአመራር ሽግግርና በውስጥ ጫና ምክንያት ጊዜ እየሮጠባት ያለች ሀገር ነች። ስለሆነ ድንገተኛና አደገኛ ወታደራዊ እርምጃ ልትወስድ ትችላለች። ኢትዮጵያ ይህንን ስጋት ለመቀነስ በድንበር አካባቢ ያለውን ንቃት በማሳደግና የደህንነት መረጃዎች በቅርበት በመከታተል ድንገተኛ ጥቃትን የመከላከል አቅም ሊኖራት ይገባል። ዝግጁነት ማለት የጠላትን እንቅስቃሴ አስቀድሞ በማወቅ ግጭቱ ሳይጀመር ማምከን ማለት ስለሆነ ከዚህ ባሻገር የኢትዮጵያ ብሔራዊ ጥቅም ከአፍሪካ ቀንድ ሀገራት ጋር ባላት የኢኮኖሚና
የደህንነት ትስስር ላይ የተመሰረተ ነው። አይኤፍኤና ሆርን ሪቪው ይዟቸው የወጡ መረጃዎች እንደሚያሳዩን ከሆነ ኤርትራ ራሷን በማግለልና ከጎረቤቶቿ ጋር ግጭት ውስጥ በመግባት ብቸኛ ወይም አይዞሌትድ ሆና ስትቀጥል፣ ኢትዮጵያ ግን የቀጠናውን የኢኮኖሚና የፖለቲካ ማዕከል የመሆን እድሏ አስፍታለች። የኢትዮጵያ ስትራቴጂያዊ ጥቅም የሚረጋገጠው ከጅቡቲ፣ ከሱዳን፣ ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ ጋር ያለውን ግንኙነት በማጠናከር ነው። ኤርትራም በኢትዮጵያ ላይ ልታሳድር የምትችለው ጂኦፖለቲካዊ ጫናም ማዳከም ላይ ነው። ይህ ቀጠናዊ ትስስር ታዲያ በዝርዝር ስንመለከተው አንደኛው የምናገኘው ነጥብ የወደብ አማራጮችን ማብዛትና ጥገኝነትን መቀነስ ነው። ይህ ለኢትዮጵያ ቁልፍ ጉዳይ ነው። ኢትዮጵያ ከጅቡቲ ጋር ያላትን ጥልቅ የንግድ ትስስር በማስቀጠልና እንደ ላሙ እንዲሁም በርበራ ያሉ ተጨማሪ ወደብ አማራጮችን በመፈለግ ብሔራዊ ጥቅሟን ማስከበር ይኖርባታል። ይህ ስትራቴጂ ኤርትራ አሰብን እንደ ማስፈራሪያ ወይም እንደ ድርድር መሳሪያ ሌቨሬጅ አድርጋ እንዳትጠቀም ያደርጋታል። ኢትዮጵያ ብዙ አማራጮች ባሏት ቁጥር ኤርትራ ያሏት ወደቦች ያላቸው ስትራቴጂያዊ ዋጋ እየቀነሰ ይሄዳል። ይህም አስመራን ወደ ትብብር ለመምጣት እንድትገደድ የሚያደርግ መንገድ ይሆናል። የኃይልና የመሰረተ ልማት ትስስርም ሌላኛው ጉዳይ ነው። ኢትዮጵያ ብሔራዊ ጥቅሟ የሚጠበቀው የኤሌክትሪክ ኃይልን፣ የመንገድና የባቡር መስመሮችን ከጎረቤት ሀገራት ጋር በማስተሳሰር ነው። ይህ ትስስር ጎረቤት ሀገራት ከኢትዮጵያ ሰላምና መረጋጋት ጋር ቀጥተኛ ጥቅም እንዲኖራቸው ያደርጋል። ኤርትራ በዚህ ትስስር ውስጥ አለመኖሯ በኢኮኖሚ ወደ ኋላ እንድትቀር ከማድረጉም በላይ ኢትዮጵያ በቀጠናው ያላትን የኃይል አቅራቢነትና የመሪነት ሚና እንዲጎለብት ያደርገዋል። የኤርትራን የአደናቃፊነት ሚናም በጋራ ለመመከት ያስችላል። ያሰራል። ኤርትራ በሱዳንና በሶማሊያ የሚታዩ አለመረጋጋቶችን ለራሷ ጥቅም ትጠቀምባቸዋለች በተደጋጋሚ። የኢትዮጵያ ጥቅም ግን ከነዚህ ሀገራት ጋር የጋራ የደህንነት ስምምነቶችን በመፈረም ኤርትራ በቀጠናው የምታደርገውን ጣልቃ ገብነት በጋራ መከላከል ነው። ይህ የዲፕሎማሲያዊ ግንባር ኤርትራን ይበልጥ በማግለል የኢትዮጵያን የደህንነት ቀለበት የሚያጠናክር ነው። ከዚህ ባሻገር እንደ ኢትዮጵያ እንደ ኢጋድ ያሉ ተቋማትንም በማጠናከር የቀጠናውን የሰላም አጀንዳ የመምራት አቅም አላት። ኤርትራ ከእነዚህ ተቋማት ጋር ያላትን ግንኙነት ደካማ በመሆኑ ኢትዮጵያ በቀጠናዊ ጉዳዮች ላይ ያላትን ተሰሚነት ከፍ ያደርገዋል። ይህ ተደማጭነት ኢትዮጵያ ብሔራዊ ፍላጎቶቿ ለምሳሌ አሁን የባህር በር ጥያቄ በቀጠናዊ ድጋፍ ለማስፈጸም ትልቅ እድል ይሰጣታል። የኢትዮጵያ ብሔራዊ ጥቅም ባጭሩ ስንመለከተው ግን የሚከበረው ኤርትራ በምትከተለው የብቸኝነት መንገድ ሳይሆን ኢትዮጵያ በምትመራው የጋራ እድገት መስመር ነው። ከጎረቤቶች ጋር የሚፈጠር ጠንካራ ትስስር ኤርትራ በኢትዮጵያ ላይ ለምትሰነዝረው ማንኛውም አይነት ጫና ውጤት አልባ የሚያደርግ ስትራቴጂካዊ መከታ ሆኖ ሊወሰድ ይችላል። ከዚህ ባሻገር የኢትዮጵያ ብሔራዊ ጥቅም ከውጭ ከሚሰነዘር ወታደራዊ ጥቃት ይልቅ በውስጥ ክፍተቶች በኩል በሚመጣ ስልታዊ መዳከም ለአደጋ የመጋለጥ እድሉ ሰፊ ነው። የኤርትራ ዋነኛ ስትራቴጂም የኢትዮጵያን የውስጥ ፖለቲካ ልዩነቶችና የብሔር ቅራኔዎችን እንደ ጦር መሳሪያ መጠቀም ነው። ለዚህም ነው የኢትዮጵያ ብሔራዊ ጥቅም የሚጠበቀው ጠንካራ የውስጥ አንድነትን በመገንባትና የውጭ ኃይሎችን ጣልቃ የሚገቡባቸው ትረካዎችን በማምከን ነው። የውክልና ኃይሎች እነዚህ ፕሮክሲዎች አሉ፣ የኤርትራ ፕሮክሲዎች አሉ በኢትዮጵያ ውስጥ። እነሱን ስልታዊ በሆነ መንገድ ማዳከም ግድ ይላል። በሌላ በኩል የባህር በር ጥያቄ እንደ ብሔራዊ መግባቢያ አድርጎ መጠቀምም ግድ ይለናል። የኢትዮጵያ መንግስት የባህር በር ፍላጎቱን እንደ አንድ የጋራ ብሔራዊ ትረካ ማቅረቡ በውስጥ ያለውን ልዩነት ወደ ጋራ ብሔራዊ ግብ ለመቀየር ይረዳል። ይህ ትረካ በኤርትራ በኩል የሚሰነዘረውን የወረራ ስጋት ፕሮፓጋንዳ ለመመከትም ያገለግላል። የኢትዮጵያ የባህር በር ጥያቄው ፍትሐዊና ለሁሉም ዜጋ የሚጠቅም መሆኑን በማስረጽ የህዝቧን ድጋፍ በማሰባሰብ የውጭ ጫናዎችን የመቋቋም አቅሟን ለማሳደግ ትችላለች። በሌላ በኩል የመረጃና የፕሮፓጋንዳ ጦርነትን በሚገባ መመከት ግድ ይላል። ኤርትራ የኢትዮጵያን መንግስት ተአማኒነት ለማሳጣት የምታደርገው የሚዲያና የዲጂታል ዘመቻ ኢትዮጵያ በእውነት ላይ በተመሰረተ መረጃና በተቋማዊ መግለጫዎች ማክሸፍ የብሔራዊ ጥቅሟ አካል ነው። የኤርትራን የመዝጊያና የጥል ፖሊሲ ከኢትዮጵያ የመክፈትና የትብብር ፖሊሲ ጋር በማነጻጸር ለኢትዮጵያ ህዝብና ለዓለም አቀፍ ማህበረሰቡ ገንቢና ጥሩ መንገድ እየተከተለ ያለው የትኛው መንግስት ነው የትኛው ሀገር ነው የሚለውን በማሳየት የኢትዮጵያን ሞራላዊ የበላይነት ማረጋገጥ ይቻላል ማለት ነው። በሌላ በኩል ኢትዮጵያ ቀዳሚ ብሔራዊ ጥቅም የምታረጋግጠው አሁን ካለው የውጥረትና የቅድመ ጦርነት ስጋት በመውጣት የአፍሪካ ቀንድን ወደ ጋራ የኢኮኖሚ ቀጠና መለወጥ ስትችል ነው። እየወጡ ያሉት መረጃዎች እንደሚያሳዩን ከሆነ ኤርትራ በአሁኑ ወቅት የምትከተለው የመገለልና የጥርጣሬ ፖሊሲ ለራሷም ሆነ ለቀጠናው ዘላቂ መፍትሄ ሊሆን አይችልም። የኢትዮጵያ ስትራቴጂካዊ ግብ መሆን ያለበት ኤርትራ ካለችበት የውስጥ ስብራትና የስፓርታን ወታደራዊ ስብስብ ወጥታ ለጋራ ብልጽግና በሯን እንድትከፍት ዲፕሎማሲያዊና ኢኮኖሚያዊ ጫናዎች ሲያድርባት ብቻ ነው። ይህንን ብለን ወደፊት ምን ይከሰት ይችላል የሚሉትን ዋና ዋና አራት ጉዳዮች እናንሳና ይህ ጥንቅራችን እዚህ ላይ እንቋጫለን። የመጀመሪያው የኢኮኖሚ ስበት ኃይል ነው፣ ኢኮኖሚክ ግራቪቲ። ኢትዮጵያ ብሔራዊ ጥቅም የሚጠበቀው ሀገሪቱ በቀጠናው ያላትን የኢኮኖሚ የበላይነት በማሳደግ ነው። ኤርትራ የኢትዮጵያን ሰፊ ገበያና የመሰረተ ልማት ትስስር ሳትጠቀም መቆየቷ የራሷን ውድቀት እንደሚያፋጥነው ግልጽ ነው። አፋጥኖታለም፣ ወድቃለች ኦልሬዲ ኤርትራ። ኢትዮጵያ የልማት ሞተር ሆና በመቀጠል ኤርትራ ወደፊት ከሚገጥማት የኢኮኖሚ መድቀቅ ለመውጣት ወደ ኢትዮጵያ እንድትመለከት
የሚያስገድድ ሁኔታን መፍጠር የረጅም ጊዜ ድልን ያመጣል። ሌላኛው የቀይ ባህር ትብብር ማዕቀፍ ነው። ኢትዮጵያ የባህር በር ፍላጎቷን ከወራ ትርክት አውጥታ ለሁሉም የቀይ ባህር ዳርቻ ሀገራት የሚጠቅም የጋራ ልማትና የጋራ የልማት ቀጠና ወይም ስፔሻል ኢኮኖሚክ ዞን አድርጋ የማቅረብ አቅም አላት። ይህ ደግሞ ኤርትራ አሁን የያዘችውን የዜሮ ድምር ስሌት ሰብሮ ወደቦቿን ለኢትዮጵያ በሊዝም በኪራይም በመስጠት ወይ ነገ በጋራ በማልማት የራሷን ህዝብ ተጠቃሚ እንድታደርግ መንገድ ይከፍታል። ይህ የጋራ እድገት ትረካም የኢትዮጵያን የሞራል የበላይነት የሚያጠናክር ነው። ሌላኛው የአመራር ሽግግርና የወደፊት ግንኙነት ነው። የሆርን ሪቪው ዘገባ እንደሚያሳየን ከሆነ የኤርትራ የአሁኑ አመራር በጊዜ ግፊት ውስጥ ነው የሚገኘው። የኢትዮጵያ ብሔራዊ ጥቅም አሁን ካለው ስጋት በዘለለ ከሚመጣው አዲስ የኤርትራ ትውልድና አመራር ጋርም ሰላማዊ ግንኙነት ለመመስረት መሰረት መጣል ነው። ይህም በሁለቱ ህዝቦች መካከል ያለውን ታሪካዊና ባህላዊ ትስስር በማጠናከር ፖለቲካዊ ውጥረቶችን ወደ ህዝብ ጥላቻ እንዳይቀየሩ መጠንቀቅ ያስፈልጋል። ሌላኛው የአፍሪካ ቀንድ መልህቅ መሆን ነው። ኢትዮጵያ በቀጠናው ሰላም፣ ደህንነትና ዲፕሎማሲ ላይ ያላትን የመሪነት ሚና በማጠናከር ኤርትራ የምትከተለውን የስፖይለር ሮል ወይም የአደናቃፊነት ሚና ውጤት አልባ ማድረግ የብሔራዊ ጥቅሟ መደምደሚያ ሊሆን ይችላል። ኢትዮጵያ ጠንካራ ዲሞክራሲያዊና በኢኮኖሚ የበለጸገች ሆና ስትቀጥል የቀጠናው ሀገራት ሁሉ የእሷን ጥላ መፈለጋቸው የማይቀር ይሆናል። ይህ ደግሞ ኤርትራም ቢሆን በጊዜ ሂደት ወደ ቀጠናዊ ቤተሰብ እንድትመለስ የሚያደርግ ተፈጥሯዊ ግፊትን ይፈጥራል። በአጠቃላይ ግን የኢትዮጵያ ብሔራዊ ጥቅም የሚሳካው ኤርትራን በማጥፋት ይሆናል የሚል ግምት የለኝም። ኤርትራ ያለችበትን አጥፊ ፖሊሲ እንድትቀይር ማድረግ ግን ተመራጩ አካሄድ ነው። ይህ በስትራቴጂካዊ ትዕግስት፣ በኢኮኖሚ ጥንካሬና በዲፕሎማሲያዊ ብልሃት የሚመራ ጉዞ ደግሞ ኢትዮጵያ በቀጠናው ያላትን ታሪካዊ ታላቅነት ዳግም የምታረጋግጥበት መሆኑ የሚያጠራጥር አይደለም በማለት የዕለቱን ልዩ ጥንቅራችን እዚህ ላይ የምንቋጭ ነው የሚሆነው። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር እሰናበታለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። ሰላም።